በገሊዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት። ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፋፍ ውስጥ ተሸሸግ፣ ከወንዙም ትጠጣለህ። ቁራዎቹም በዚያ ምግብ እንዲመግቡ ዘንድ አዛለሁ። ሄደም እንደ እግዚአብሔር ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፋፍ ውስጥ ተቀመጠ። ቁራዎቹም በጠዋትና ማታ እንጀራና ሥጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረም እና ወንዙ ደረቀ። ተነስተም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ በአንዲት ባልቴት አዛለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክ ሕያው እግዚአብሔርን በማደጋው ካለው ከእፍኝ ዱቄት በማሰሮ ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለልጄ ለኔና ነጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አስቀምጪልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ በቤቷ ብዙ ቀን በሉ። ኤልያስ እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። ከዚህም በኋላ የባልቲቱ ልጅ ታመመ፣ ትንፋሹም እስከሚታጣ ድረስ ደዌ እጅግ ከባድ ነበር። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጪኝ አላት። ከብብቷ ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ እንቺን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካት ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህን ብላቴና ነፍስ ወደ እሱ ትመልስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናውም ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣ። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆነ የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅሁ አለችው። ኋላ በሦስተኛው ዓመት ሂድ፣ ለአክዓብም ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔር እጅግ የሚፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱን መጥቶ ነቢያትን ወስዶ 50 በዋሻ ውስጥ ሸሽጎ እንጀራ እና ውሃ ይመግባቸው ነበር። አክዓብም አብድዩን በአገር መካከል ወደ ውሃው ምንጭ ሁሉ ወደ ወንዙ ሁሉ ሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናደንበት ሣር ምናልባት እናገኛለን አለው። ሁለቱም የሚመለሱበት ሀገር ተካፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገዱ ሲሄድ እነሆ ኤልያስ ተገናኙ። አብድዩም አወቀው፣ በግንባሩ ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለ። ኤልያስም እኔ ነኝ፣ ሄድና ለጌታ ኤልያስ ተገኝቷል በል አለው። አብድዩም አለ፣ እኔን ባሪያህን እንዲገድል በአክዓብ እጅ አሳልፈ ትሰጠኝ ዘንድ ምን ኃጢአት አድርጌልሃለሁ? አምላክ ሕያው እግዚአብሔርን
ጌታዬ እፈልግ ዘንድ ያላከበት ሕዝብ ወይም መንግሥት የለም። ሁሉም በዚህ የለም ባሉ ጊዜ አንተን ያላገኙ መንግሥትና ሕዝብ አምሏቸው ነበር። አሁንም እነሆ ሂድ ኤልያስ ተገኘ ብለ ለጌታ ንገር ትለኛለ። እኔም ከአንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደ ማላቀው ስፍራ ይወስደኛል። እኔም ገብቼ ለአክዓብ ስናገር ባላገኝህ ይገለኛል። እኔም ባሪያህ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔር ነቢያት ባስገደለች ጊዜ መጥቶ የእግዚአብሔርን ነቢያት ወስጄ አምሳውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው ይህን ያደረግኩት ነገር በውኑ ለጌታዬ አልታወቀምን? አሁንም ሄደ ኤልያስን ተገኘ ብለ ለጌታ ንገር ትላለ፣ እሱም ይገለኛል። ኤልያስም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ለእርሱ እገለጣለሁ አለ። አብድዩም አክዓብን ሊገናኘው ሄደ፣ ነገረውም። አክዓብም ኤልያስን ሊያገኘው መጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተ እና የአባት ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከ እስራኤልን ሁሉ በኤልዛቤልን ማዕድ የሚበሉት 450 የበዓል ነቢያት 400ን የማምለኪያ አጸድ ነቢያት ወደ እኔ ቀርሜሎስ ተራራ ሰብስብ አለ። አክዓብም ወደ እስራኤል ልጆቹ ሁሉ ልኮ ነቢያቱ ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እሱን ተከተሉ፣ በዓል ግን አምላክ ቢሆን እሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይሰጡን፣ እነርሱም 1 ወይፈን ይምረጡ፣ ብልቱን ይቁረጡት፣ በእንጨትም ላይ ያኑሩት፣ በቤታችሁም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በቤታቸው እሳት አልጨምርም። እናንተም የአምላካችሁ ስም ጥሩ፣ እኔም የእግዚአብሔር ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱም አምላክ ይሁን። ሕዝቡም ሁሉ ይህን ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙ ሰዎች ናችሁ፣ አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ የአምላካችሁም ስም ጥሩ፣ በቤታችሁ እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጮኹ። ምናልባት አሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅ ቃል እየጮኹ እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸውን በካራና በቀጭን ይቋጭሩም ነበር። ቀትርም ካለፈ በኋላ መሥዋዕት ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስና የሚያዳምጥም አልነበረም። ኤልያስም ሕዝቡ ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውም የእግዚአብሔር ሰራዊት አበጀ። ኤልያስም ስም እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት ብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መሥዋዕትና በእንጨቱ ላይ አፍስሱ አሉ። ደግሞም ድገሙ አለ። እርሱም ደገመ።
እርሱም ሦስተኛ አድርጉ አለ። ሦስተኛም አደረጉ። ውሃውም በመሠዊያ ዙሪያ አፈሰሰ። ደጋግሞም ጉድጓዱን በውሃው ሞላው። መሥዋዕተ ሠርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህም ሁሉ በቃል እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔር እሳት ወደቀ፣ የሚቃጠለውን መሥዋዕቱንም እንጨቱንም ድንጋዩንም አፈሩንም በላች፣ በጉድጓድም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበኣል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አረዳቸው። ኤልያስም አካብን የዝናብ ወሸንፍር እጅግ ነውና ተነስተ ውጣ፣ ብላም ጠጣም አለው። አካብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባሕሩ ተመልከት አለው። ወጥቶም ተመልክቶም ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ ምታክል ታናሽ ደመና ከባሕር ወጣች አለ። እርሱም ወጥተህ አካብን ዝናብ እንዳይከለክል ሰረገላ ጭነህ ውረድ በለው አለ። ጥቂትም ጊዜ በኋላ ሰማዩ ከደመናውና ከንፋሱ የተነሳ ጨለመ፣ ብዙ ዝናብ ሆነ። አካብም በሰረገላው ተቀምጦ ወደ እስራኤል ሄደ። አካብም ኤልያስን ይህን ሁሉ እንዳደረገ ነቢያትም ሁሉ በሰይፍ እንደገደለ ኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስ ከዚህ አንዲቱ ነፍስ ባላደርጋት አማልክት ይህን ያደርጉብኝ፣ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በአይሁድም ወዳለው ወደ ቤርሳ መጥቶ ብላቴናውን በዚህ ተወ። እርሱም 1 ቀን የሚያህል መንገድ በበዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁን አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልእክተኛ ዳሰሰውና ተነስተ ብላ አለው። ሲመለከት እነሆ በራሱ አጠገብ የተጋገረ እንጎቻ በማሰሮ ውሃ አገኘ። በመላም ጠጣ፣ መልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያ ምግብ ያህል እስከ እግዚአብሔር ተራራ ኮሬብ ድረስ 40 ቀን 40 ሌሊት ሄደ። እዚያም ወደ ዋለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊቱ አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳን ትተዋልና መሠዊያዎቹንም አፍርሰዋልና ነቢያትም በሰይፍ ገለዋልና እኔ ብቻ ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራም ላይ በእግዚአብሔር ፊት ቁም አለ። እርሱም በእግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ንፋስ ተራሮቹን ሰነጠቀ፣ ዓለቶቹም ተሰባበረ። እግዚአብሔር ግን በንፋሱ ውስጥ አልነበረም። ከንፋሱ በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ። መጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊቱ አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን ትተዋል፣ መሠዊያዎቹንም አፍርሰዋል፣ ነቢያትንም በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ።
እግዚአብሔርም አለው፣ ሂድ፣ በመጣህበት መንገድ ምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ እስራኤልን ቀባው። በእስራኤል ላይም ንጉሥ ይሆን ዘንድ ናሜሲዮን ልጅ ኢዩን ቀባው። ታህም ነቢይ ይሆን ዘንድ የአቤልን አላንሰው የሳፍጥን ልጅ ኤልሳዕን ቀባው። አዛኤልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰው ለኔ አስቀራለሁ። እዚያም የሳፍጥም ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ተኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ ጎናጸፊያውን ጣለበት፣ በሬዎቹም ተወ። ከኤልያስም በኋላ ሮጠ። አባቴና እናቴ ስማቸው ዘንድ እባክህ ተወኝ፣ ከዚህም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌልሃለሁ አለው። እሱም ዘንድ ተመልሶ 2ቱን በሬዎች ወስዶ አረዳቸው፣ ሥጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር። ለናቡቴ በሰርማ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አካብም ናቡቴን በቤቴ አቅራቢያ ነውና አትክልት ቦታ አድርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጥሃለሁ፣ ወይም ብትወድድ ግምቱን ገንዘብ ሰጥሃለሁ ብሎ ተናገረው። ናቡቴም አካብን የአባቶችን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ አለው። እስራኤላውያን ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ መጥታ ልብ የሚያዝን እንጀራስ የማትበላው ስለምንድን ነው አለችው። እርሱም እስራኤላውያን ናቡቴን የወይን ቦታ በገንዘብ ስጠኝ፣ ወይም ብትወድድ በፋንታ ሌላ ወይን ቦታ ሰጥሃለሁ ብዬ ተናገርኩ፣ እርሱ ግን የወይን ቦታዬን አልሰጥም ብሎ መለሰልኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግሥት ትገዛለን? ተነስ፣ እንጀራም ብላ፣ ልብህንም ደስ ይበላት፣ እስራኤላውያን የናቡቴ ወይን ቦታ እሰጥሃለሁ አለችው። በአካብም ስም ደብዳቤ ጻፈች፣ በማኅተሙም አተመችው። በከተማ ወደ ነበሩት የናቡቴ ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከ። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝብ ፊት አስቀምጡ። 2 ምናምንቴ ሰዎች በፊቱ አስቀመጡና እግዚአብሔርና ንጉሥን ሰድቧል ብለው ይመሰክሩበት አወጧቸው፣ እስኪሞት ድረስ ውገሩት ብላ ጻፈች። በከተማውም የተቀመጡ የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘዘቻቸው ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሆኑ አደረጉ። የጾም አዋጅ ነገሩ፣ ናቡቴንም በሕዝቡ ፊት አስቀመጡት። 2 ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎቹ ሰዎቹም በሕዝቡ ፊት ናቡቴን በእግዚአብሔርና በንጉሥ ሰድቧል ብለው በናቡቴ ላይ መሰከሩ። የዚህ ጊዜም በከተማ ወጥተው እስኪሞቱ ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሯል፣ ሞተ ብለው ላኩ። ኤልዛቤልም ናቡቴ ተወገረ፣ እንደሞተ በሰማች ጊዜ ኤልዛቤል ለአካብ ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥ ዘንድ እምቢ ያለውን የእስራኤላውያን የናቡቴ የወይን ቦታ ተነስተ ውረስ አለችው። አካብም ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላውያን ወደ ናቡቴ ወይን ሊወርስ ተነሳ። የእግዚአብሔርም ቃል ወደ ቴስባውያን ወደ ኤልያስ እንዲህ ሲል መጣ። ተነስተ በሰማርያ የሚኖረውን የእስራኤል ንጉሥ አካብን ትገናኝ ዘንድ ውረድ። እነሆ ይወርስ ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለ ውረሰው ብለ ንገረው። ደሞም እግዚአብሔር እንዲህ ይላል ውሾቹ የናቡቴ ደም በላሱበት ስፍራ ያንተን ደም ደግሞ ውሾቹ ይልሱታል ብለ ንገረው። አካብም ኤልያስን ጠላቴ ሆይ አገኘኸኝ አለው። እርሱም እንዲህ ብሎ መለሰለት፣
አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃልና። እነሆ ክፉ አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአክዓብም በእስራኤል ዘንድ የታሰረውን የተለቀቀውን ወንድ ሁሉ አጠፋለሁ። በሥራህም አስቆጥተኸኛል፣ እስራኤልም አስተሃል። ቤትህ እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ አቦስ ቤት አደርጋለሁ። ደግሞም እግዚአብሔር ስለ ኤልዛቤል በእስራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሉታል ብሎ ተናገረ። ከአክዓብም ወገን በከተሚቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፉ ለመስራት ራሱን እንደ ሸጠ ሚስቱም ኤልዛቤል እንደ ነዳችው እንደ አክዓብ ያለ ሰው አልነበረም። እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያን እንደ ሠሩት ሁሉ ጣዖት በመከተል እጅግ እርኩሰት ነገር ሠራ። አክዓብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ፣ ቀሰስ ብሎም ሄደ። ደግሞም አክዓብ ፊት እንደ ተዋረደ አየ። በፊትህ የተዋረደ ስለሆነ በልጁ ዘመን በቤቱ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስብያውያን ወደ ኤልያስ መጣ። የሶርያም ንጉሥ ወልደ አዴር ጭፍራውን ሁሉ ሰበሰበ። ከእርሱም ጋር 32 ነገሥት ነበሩ፣ ፈረሶችና ሰረገሎችም ነበሩ። ወጥቶም ሰማርያን ከበበ፣ ወጋትም። ወደ እስራኤል ንጉሥ ወደ አክዓብ ወልደ አዴር እንዲህ ይላል፣ ብርና ወርቅህን ለኔ ነው፣ ሴቶችንና መልከ መልካሞች ልጆችህን ለኔ ናቸው ብሎ ወደ ከተሚቱ መልእክተኞች ላከ። የእስራኤል ንጉሥ መልሶ ጌታዬ ንጉሥ ሆይ አንተ እንዳልከው ነው፣ እኔ ለኔ የሆነ ሁሉ ያንተ ነው አለ። ደግሞም መልእክተኞች ተመልሰው ወልደ አዴር እንዲህ ይላል፣ ደግሞ ብርና ወርቅህ ሴቶች ልጆችህም ትሰጠኛለህ ብዬ ልኬል ነበረ። ነገም በዚህ ጊዜ ባሪያዎቼን እልክብሃለሁ፣ ቤትህም የባሪያዎቼ ቤት ይበረብራሉ፣ ደስ የሚያሰኛቸውን ሁሉ በእጃቸው አድርገው ይወስዳሉ አሉ። የእስራኤልም ንጉሥ የአገሩ ሽማግሌዎች ሁሉ ጠርቶ ተመልከቱ፣ ይህም ሰው ክፉ ይሻል እዩ፣ ስለ ሴቶች ስለ ልጆቼ ስለ ብሬና ወርቄም ላከብኝ፣ እምቢ አላልኩም አለ። ሽማግሌዎቹም ሁሉ ሕዝቡም ሁሉ አትስማው፣ እሺም አትበለው አሉት። ለወልደ አዴርም መልእክተኞች ለጌታዬ ለንጉሥ ለኔም ለባሪያዬ በመጀመሪያ የላከብኝን ሁሉ አደርጋለሁ፣ ይህን ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞቹም ተመልሰው ይህንን አወሩለት። ወልደ አዴርም ለሚከተለኝ ሕዝብ የሰማርያ ትቤት ጭብጥ ይበቃዋል እንደሆነ አማልክት ይህን ያድርጉብኝ፣ ይህን ይጨምሩብኝ ብሎ ላከበት። የእስራኤልም ንጉሥ መልሶ በቃ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ አለው። ወልደ አዴርም ያን ነገር በሰማ ጊዜ ከነገሥታቱ ጋር በድንኳኑ ውስጥ ይጠጣ ነበር። ባሪያዎቹም ተሰለፈው አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም ነቢይ ወደ እስራኤል ንጉሥ ወደ አክዓብ ቀርቦ እግዚአብሔርን እንዲህ ይላል፣ ይህ ብዙ ጭፍራ ሁሉ ታያለ? እነሆ ዛሬ በእጅ አሳልፌ እሰጠዋለሁ፣ እኔም የእግዚአብሔር እንደሆነ አውቃለሁ አለ። አክዓብም በማ አለ። እርሱም እግዚአብሔር እንዲህ ይላል፣ በአውራጆቹ አለቆች ጎልማሶች አሉ፣ እነርሱም ሰልፉን ማን ይጀምራል አለ። እርሱም አንተ አለው። የአውራጆቹም አለቆች ጎልማሶች ቆጠረ፣ 232 ነበሩ። ከእነርሱም በኋላ ሕዝቡን ቆጠረ፣ የእስራኤልን ልጆች ሁሉ ቆጠረ፣ 7000 ነበሩ። ቀትርም በሆነ ጊዜ ወጡ። ወልደ አዴር ረዳቶቹ 32 ነገሥታት እየጠጡ በድንኳን ውስጥ ይሰክሩ ነበረ። የአውራጆቹም አለቆች ጎልማሶች አስቀድመው ወጡ። ወልደ አዴርም መልእክተኞች ላከ። እርሱም ሰዎች ከሰማርያ ወጥተው ብለው ነገሩት። እርሱም ለእርቅ ወይም ለሰልፍ ወጥተው እንደሆነ በሕይወታቸው ያዟቸው አለ። እዚያም የአውራጆቹ አለቆች ጎልማሶች ከከተሚቱ ውጡ፣ ሰራዊትም ተከተላቸው። ሁሉም በእያንዳንዱ በፊቱ የነበረውን ሰው ገደለ። ሶርያውያንም ሸሹ፣ እስራኤልም አሳደዷቸው። የሶርያም ንጉሥ ወልደ አዴር በፈረሱ አመለጠ። የእስራኤል ንጉሥ ወጥቶ በፈረሱ ሰረገላ ያዘ፣ ሶርያውያንም በታላቅ ውጊት ገደላቸው። ነቢዩ ወደ እስራኤል ንጉሥ ቀርቦ የሶርያ ንጉሥ የሚመጣው ዓመት ይመጣብሃልና ሂድ፣ በርታ፣ የምታደርገውንም ተመልከትና እወቅ አለው። የሶርያም ንጉሥ ባሪያዎቹ እንዲህ አሉት፣ አምላካቸው የተራሮች አምላክ ነው። ስለዚህ በርትተውብን ነበር። ነገር ግን በሜዳ ላይ ከነርሱ ጋር ብንዋጋ በእርግጥ እንበረታባቸዋለን። ይህንም አድርግ፣ ከጭፍሮች ነገሥታቱን አርቅ፣ በፋንታቸውም አለቆች ሹም።
አንተም ቀድሞ እንደጠፋብህ ሰራዊት ፈረሱን በፈረስ ፋንታ ሰረገላውንም በሰረገላ ፋንታ ሰራዊትን ቁጠር፣ በሜዳ ላይ ከነርሱ ጋር እንዋጋለን፣ በእርግጥም እንበረታባቸዋለን። ምክራቸውንም ሰማ፣ እንዲሁም አደረገ። በሚመጣውም ዓመት ወልደ አዴር ሶርያውያንን አሰለፈ፣ ከእስራኤልም ጋር ይዋጋ ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተሰለፉ፣ ሊጋጠሟቸው ወጡ። የእስራኤልም ልጆች እንደ ሁለት ትናንሾች የፍየል መንጋዎች ሆነው በፊታቸው ሰፈሩ። ሶርያውያን ግን ምድሩን ሞልተው ነበር። የእግዚአብሔር ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆች አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅ አሳልፌ ሰጠዋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ አለው። እነዚህም በእነዚያ ትይዩ 7 ቀን ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤል ልጆች ከሶርያ በአንድ ቀን 100,000 እግረኛ ገደሉ። የቀሩትም ወደ አፌቅ ወደ ከተሚቱ ውስጥ ሸሹ። ቅጥሩም በቀሩት 27,000 ሰዎች ላይ ወደቀ። ወልደ አዴርም ሸሽቶ ወደ ከተሚቱ ወደ እልፍኙ ውስጥ ገባ። ባሪያዎቹም እነሆ የእስራኤል ቤት ነገሥታት መሪዎች እንደሆኑ ሰምተናል። በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤልም ንጉሥ እንውጣ፣ ምናልባት ነፍስህን ይምራታል አሉት። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ መጥተው ባሪያህ ወልደ አዴር ነፍሴን ትምራት ዘንድ እለምንሃለሁ ብሏል አሉት። እርሱም ገና ሕይወቱ አለ? ወንድሜ ነው አለ። ሰዎቹም የደግ ምልክት አደረጉና ቃሉን ከአፉ ተቀብለው ወንድም ወልደ አዴር አለ አሉት። እርሱም ሂዱ አምጡት አለ። ወልደ አዴርም ወደሱ መጣ፣ በሰረገላውም ላይ ተቀመጠ። ወልደ አዴርም አባቴ ከአባቴ የወሰዳቸውን ከተሞች እመልስልሃል፣ አባቴ በሰማርያ እንዳደረገ አንተ በደማስቆ ገበያ ታደርጋለህ አለው። አካብም እኔ በዚህ ቃል ኪዳን እሰድሃለሁ አለ። እርሱም ቃል ኪዳን አድርጎ ሰደደው። ከነቢያቶቹ ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። ሰውየውም ይመታው ዘንድ እምቢ አለ። እርሱም የእግዚአብሔር ቃል አልሰማምና እነሆ ከኔ በራቀ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየውም መታው፣ በመምታቱም አቆሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ቆየው። ዓይኖቹም በቀጽላው ተሸፍኖ ተሸሸገ። ንጉሥም ባለፈ ጊዜ ወደ እርሱ ጮኸ። ባሪያ ወደ ሰልፍ መካከል ወጣ። እነሆም አንድ ሰው ፈቀቅ ብሎ ወደ እኔ አንድ ሰው መጣና ይህን ሰው ጠብቅ፣ ቢኮበልልም ነፍስ በነፍሱ ፋንታ ትሆናለች፣ ወይም 1 መክሊት ብር ትከፍላለህ አለኝ። ባሪያህም ወዲና ወዲያ ሲመለከት ጠፋ አለው። የእስራኤልም ንጉሥ ፍርድ እንዲህ ይሆናል፣ አንተ ፈርደኸዋል አለው። ፈጥኖም ቀጽላውን ከዓይኑ አነሳ። የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀ። እርሱም እግዚአብሔር እንዲህ ይላል፣ እኔ እርም ያልኩትን ሰው ከእጅ አውጥተሃልና ነፍስ በነፍሱ ፋንታ ሕዝቡም በሕዝብ ፋንታ ይሆናል አለው። የእስራኤልም ንጉሥ እየተቆጣና እየተናደደ ወደ ቤቱ ተመለሰ፣ ወደ ሰማርያም ወጣ። አክዓብም ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። እስኪያዝም በሰማርያ በሰገነቱ ሳለ ከዓይነ እርግብ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ እድን እንደሆነ የአርቆናን አምላክ ኤልዜቤልን ጠይቁ ብሎ መልእክተኞች ላከ። የእግዚአብሔርን መልእክተኞች ቴስብያውያን ኤልያስን ተነስ፣ የሰማርያ ንጉሥ መልእክተኞች ለመገናኘት ውጣ፣ የአቅሮናን አምላክ ኤልዜቤል ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህም የእግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ። መልእክተኞችም ወደ እስካዚያስ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኝ መጣና ሂዱ ወደ ላካችሁ ንጉሥ ተመለሳችሁ፣ እግዚአብሔር እንዲህ ይላል፣ የአራቆንን አምላክ ኤልዜቤልን ትጠይቁ ዘንድ የላከ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለን አሉት። እነርሱም ሊገናኛቸው የወጣውን ይህንን ቃል የነገራቸው ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጸጉራም ነው፣ በወገቡም ጠፍሮ ታጥቋል አሉት። እነርሱም ቴስብያውያን ኤልያስ ነው አለ። ንጉሥም የ50 አለቃ 50 ሰዎች ጋር ሰደደ። ወደ እርሱም ወጣ፣ እነሆም በተራራ ራስ ላይ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50ውንም ሰዎችህን ትብላ አለው። እሳትም ከሰማይ ወርዳ እነርሱንና 50ውን ሰዎች በላች። ደግሞም ሌላ የ50 አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ንጉሥ ፈጥነ ውረድ ይላል ብሎ ተናገረው። ኤልያስም እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ
እናንተንም 50ውንም ሰዎች ትብላ አለው። የእግዚአብሔር እሳት ከሰማይ ወርዳ እርሱንና 50 ሰዎች በላች። ደግሞም ሶስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ። ሶስተኛውም የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴን እነዚህ የ50 ባሪያዎች ነፍስ በፊት የከበረች ትሁን። እነሆ እሳት ከሰማይ ወርዶ የፊተኞቹን ሁለቱ የ50 አለቆች የ50ውን ሰዎች በላች። አሁን ግን ነፍሴ በፊት የከበረች ትሁን ብሎ ለመነው። የእግዚአብሔርን መልእክተኞች ኤልያስን ከእርሱ ጋር ውረድ አትፍራውም አለው። ተነስቶም ከእርሱ ጋር ወደ ንጉሥ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ኤልዜቤልን ትጠይቅ ዘንድ መልእክተኞች ልካልና ትሞታለህ እንጂ ከወጣበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። ልጅም አልነበረውምና በአይሁድ ንጉሥ በኢዮሳፍጥ ልጅ በኢዮራም በሁለተኛው ዓመት ወንድሙ ኢዮራም በእሱም ፋንታ ተተካ። እስኪያዝም ያደረገው የቀረው ነገር በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? እንዲሁም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልገላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። ቤቴልም የነበሩ ነቢያት ልጆች ወደ ኤልሳዕ ወጥተው እግዚአብሔር ጌታዬን ከሥራ ጋር ዛሬ እንዲወስድ አውቀሃልን? አሉት። እርሱም አዎ አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ኢያሪኮም መጡ። የኢያሪኮም የነበሩ ነቢያት ልጆች ወደ ኤልሳዕ ቀርበው የእግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቀሃልን? አሉት። እርሱም አዎ አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም አለ። ሁለቱም ሄዱ። ከነቢያቱ ልጆች 50 ሰው ሄደ። በፊታቸውም ርቀው ቆሙ። እነዚህ ሁለቱ ዮርዳኖስ ዳር ቆመው ነበረ። ኤልያስም በመጎናጸፊያው ወስዶ ጠቀለለው፣ ውሃውንም መታ፣ ወዲና ወዲያ ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወርድ አደርገ ዘንድ የምትሻው ለምንድነው? አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እምልልሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ዘንድ ከተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሲሄዱም እያዘገሙ ሲጫወቱም እነሆ የእሳት ሰረገላ የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። የነቢዩ ኤልያስ ታሪክ የተከታተላችሁትን ይመስል ነበር። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጭ የመጽሐፍ ቅዱስ ታሪኮችን ለማግኘት ዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስ ታሪኮችን ስንለቅ እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ ይሁኑ። እናመሰግናለን። ቸር ሰንብቱ።